ደመኞቼ ናችሁ። ሮዛ አብቅቶላታል። በእናቴ እርምሽን አውጪ። ምን አይነት ድንቅ ሴት ነሽ! እንግዳ ሰው ስለሆንኩ ይሆናል። ሮዛም በስተመጨረሻ እናቷን አጣች። የሮዛ እናትም አረፉ። ዳዊት ይህን ሲሰማ በጣም አዘነ። ምንም ቢሆን እንኳን ሮዛ መጥፎ ነገር ብትሰራ ዳዊት ለሮዛ እናት ብዙ ዋጋ ከፍሎላት ነበር። እስከ ብዙ ብር ድረስ ለማሳከም ሞክሮ ነበር። ነገር ግን የሮዛ እናት አርፈዋል። አሁን ላይ ሮዛ በጣም የተናደደችውና የተበሳጨችው ለእናቴ ሳልደርስላትኝ አገኝሻለሁ ብዬም እያሰብኩኝ አለመድረሴ በጣም አዝናለሁ። ከአሁን በኋላ ግን ለማንም ምዕረት አላረግለትም፣ እያንዳንዳቸው እገላቸዋለሁ እያለችም አሁን ላይ ትፎክራለች። ባንቴኑም በጣም ተናዶ ሂዋንና እንዲሁም ዴብ አንድ ላይ በፍቅር ቁጭ ብለው ፍቅራቸውን ሲያጣጥሙ እሱም ሲመጣ በጣም ሰክሮ ነበረ። እናም ሮዛን ሂዋንን በጣም ስለሚያፈቅራትና ስለሚወዳትኝ ግን ደግሞ ይህን ነገር ማስቆም አልቻለም። ዳዊትና እንዲሁም ደግሞ ባንቴኑ በጣም የተሳሰረ ፍቅር ስላላቸው ስለዚህ ከዚህም በፊት ደግሞ የዳዊት እንደሆነችም ስለሚያውቅ ሂዋንም ደግሞ ከዳዊት እንጂ ከባንቴኑ ምንም አይነት ፍቅር ስለሌላትኝ ስለዚህ ይህን ነገር ምንም ማድረግ አልቻለም ነበረ። እናም በጣም ጠጥቶም ይመጣል። ሮዛ አሁንም ቢሆን በቀሏን ቀጥላበታለች። እያንዳንዳቸው እናቴን አሳጥተውኛል፣ እናም እያንዳንዳቸው ዋጋ ከፍላለሁ። እናቷም ደውላ በቃ እየጠበኩሽ ነበረ ለምንድን ነው ብላም ስትላትም ነበር። መጀመሪያም እናቷ ስደውልላት በእናቴ እንግዲህ ምንም ማድረግ አልችልም፣ ከአቅሜ በላይ ሆኗል፣ ሁሉን ነገር ታገልኩኝ፣ ግን ደግሞ አቃተኝ፣ በቃ እርምሽን አውጭ ብላም ትላታለች። አይ ሮዛ በቃ አንቺ እንደዚህ ነው ብላም በጣም አዝናባት ነበር። ይህንን ትዝ ሲላትኝ ሮዛ በጣም ነበረ ያናደዳት። ባንቴኑ እናንተ ለእኔ ደመኞቼ ናችሁ ብላም ትለዋለች። ባንቴኑም ደግሞ ቆይ ምንድን ነው የተፈጠረው ይህን ያክል ብሎም ይቀታል። በኋላ ለእናንተ ምንም አይነት ምረት የለኝም፣ የሞታችሁን ጽዋም እግታችኋለሁ፣ ለእናንተ ካሁን በኋላ ምንም አይነት ምረትም አላደርግላችሁም እያለች ሮዛም በጣም ተናዳም ሌላ በቀሏን ትቀጥላለች። ዳዊትም ሂዋኔ አከብርሻለሁ ይላታል። እናም በዛን ሰዓት ተንበርክኮም ነበረ የሚጠይቃትኝ። ሂዋንም በጣም ይገርማትና ይህን ነገር ከዳዊት መስማቷ በጣም ስለሚያስደስታት እና ታዲያ ቆይ ተንበርክከ ነው ወይ የምታከብሬ ብላም ትመልስለታለች። ለአንቺ ለጀግንነትሽ ለሁሉ ነገርሽ ብነጠፍልሽም ምንም አይደለም፣ አንቺ እኮ ትለያለሽ፣ አንቺ በጣም ጎበዝና ጀግና ሰው ነሽ፣ ስለዚህ ለአንቺ ይህ ደግሞ በጣም ሲያንስሽ ነው፣ ስለዚህ ዝቅ ብዬ ነው አንቺን የማከብርሽ ብሎም ዳዊት ሲላትኝ ሂዋን በጣም ነበር ደስ ያላትኝ። በዳዊት መነገስን በጣም ትፈልጋለች። ሉሊትን ሰላሟን የነሳት የሮዛ ከቤት መውጣት ሮዛ በእኛ ምክንያት ነው እንደዚህ ከወጣችው ወይም ደግሞ ጎዳና ላይ የወደቀችው፣ እናም እኔ በተለይ ተጠያቂ ነኝ በማለት ራሷን ትጨናንቃለች። ሮዛ የራሷ ስራ እንጂ ደግሞም የእሷም እንዳልሆነ ከዚህም በፊት ዳዊት ነግሯት ነበር። ነገር ግን በእኔ ምክንያት ነው የሁሉ ነገር የሆነው፣ ደግሞ እኔ ለሰው ምቀኝነትና እንዲሁም ለሰው ስኬታማ አለመሆኔ በጣም አዝናለሁ ብላ ሉሊትም በጣም ታስባለች። ቁጭ ብላ ያለ አባቷን አለመቅበሯና እንዲሁም ደግሞ አባቷ እንደናፈቃት ማጣቷ፣ ሲቀጥል ደግሞ እናቷን በምትሄድበት ሰዓት አሁንም እናቴን እንደ አባቴ ካጣው እያለችም ሉሊት ታብሰለስላለች። ነገር ግን ምንም ማድረግ አልቻለችም። ብቻዋን ሆና ታስብ እንጂ ምንም አይነት መፍትሄ ልታገኝ አልቻለችም። ባንቴኑ በጣም ፈዞና ተክዞ ሂዋን ባንቴኑ ብላም ከጣገቧ ሆና ስትጠራው በፍጹም አልሰማትም ነበር። ቆይ ግን ባንቴኑ እኔ የማውቅ ባንቴኑ አይደለም፣ ድሮ ንቅት ያልክና ፍርት ያልክ ነበርክ፣ አሁን ግን ምንድነው እንደዚህ ድንጋይ እያደረገህ ብላም ትለዋለች። ባንቴኑም በጣም ያዝንና ሁሉም ሰው እኮ ደካማ የሆነበት አንድ ነገር አለው ብሎ ባንቴኑም ይመልስላታል። ሂዋንም ትጮህና ቆይ እኔ ያልገባኝ ነገር ያንተ ድክመት የት ላይ ነው ከምን ላይ ነው ብላም ትጮዋለች። ባንቴኑም ሂዋንም በፍቅር አይኑ እያየ በሆዱ ጉልበቴን የምታብረከርኪው ልቤን በፍቅርሽ እያሰርሽው
አንቺ ነሽ ልበላት ብሎም ራሱን ያምሰለስላል። ሔዋንም ባንቴኑ ቆይ ግን ምን እያደረክ ነው? ምንድነው የምታወራው ብላም ትለዋለች። ሔዋንም በቃሽ ባንቴኑ ተወው፣ እኔ ትቼዋለሁ ታውኩትኝ ብላም ስትለው ባንቴኑም አዎ ሔዋኔ ይሻላል ብትይው ይሻላል፣ በፍቅርሽ እንደዚህ የምሆነው በአንቺ ምክንያት ነው ብልሽም ጥሩ አይመጣም፣ ታዲያ ምን ልበልሽ ብሎ ልቡ ተሰብሮ አሁንም ቢሆን ግን ደግሞ በሔዋን ላይ የሚቆርጥ ልብ ምንም አይነት የለውም። ለብዙ ጊዜያት ሔዋንን ለመርሳትም ቢሞክር፣ ምክንያቱም ሔዋን የኔ አይደለችም፣ ለእኔም አይደለም የተፈቀደችው፣ ሔዋን ለዳዊት ናት፣ ሔዋን ደግሞ የገንዘብ ጓደኛዬ ናት በቃ ብሎም ውስጡን ቢልም ግን ደግሞ በተደጋጋሚ ሔዋን በሚያገኝበት ሰዓት ፍቅሩ እያገረሸበት ምንም ነገር ማድረግ አልቻለም። ይህንን ደግሞ የሆነ መፍትሄ ቢፈልግም ምንም ነገር ሊያገኝለት አልቻለም። እሷን ሲያገኝና ሲያይ መተከዙንም ቀጥሎበታል። ሔዋንም እኔ የምልህ ባንቴኑ ቆይ ግን ሰሞኑን ሮዛ እያየዋት አይደለም፣ እናም እናቷን አልተሻላቸውም እንዴ ብላም ጠይቃለች። እናቷ ከሆስፒታል አልወጡም ገና ናቸው ብሎ ባንቴኑም መልስላታል። ወይ እንዴት ሕክምናቸውን ጨርሰዋል አይደል እንዴ ብላ ሔዋንም ጠይቀዋለች። አዎ በደንብ ማገገም አለባቸው ተብሏል። ታዲያ ለዛ ነዋ የጠፋችው ሮዛ ብላም ስትል አይ ሮዛ እንኳን የጠፋችው በዛ ምክንያት አይደለም ብሎም ባንቴኑ ሲነግራት ሔዋን ታዲያ ለምንድን ነው ብላም ትጠይቀዋለች። ታዲያ ቆይ ምንድን ነው ሌላ ምክንያት አላት እንዴ ብላም ትጠይቃለች። አዎ ዴብ ከቤት እንድትወጣም አድርጓታል ብሎም ሲላት፣ ምክንያቱም ደግሞ ሮዛ በሌለችበት ሔዋን በሌለችበት ሰዓት ነበረ ዴብ ሻንጣዋን አስይዞ ሮዛ ከቤት እንድትወጣም ያደረጋት። ይህን ነገር ደግሞ በፍጹም ስላልሰማች በጣም ገረማት። እውነትህን ነው ወይ ብላም ትጠይቀዋለች። ሔዋንም በጣም ደስ ይላታል እና ሮዛ እንዲህ በቀላሉ ወጣች ብላም ትላለች። በሰዓቱ ምንም አማራጭ አልነበራትም ብሎ ይመልስላታል። እውነት እኔ ሮዛ እንደዚህ በቀላል ትወጣለች ብዬ አላሰብኩም ነበር ብላ ሔዋንም ውስጧን ደስተኛ ታደርጋለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ዛሬም ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦች እንግዲህ ዛሬም ድምፄ ልክ አይደለም፣ ምክንያቱም በጣም አሞኛል። ሁላችሁም ጸሎት አድርጉልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቀጣይ ክፍል ነው ማለት ነው። ሮዛ ከቤት በመውጣቷ ሔዋን በጣም ደስ ብሏታል። እንደዚህ በቀላሉ ትወጣለች ብዬም አላሰብኩም ነበር ስትልም፣ በስተመጨረሻም ደግሞ የሮዛ እናት ስትሞት በጣም ነው ያዘኑት ማለት ነው። ምክንያቱም ደግሞ ዳዊትና እንዲሁም ዳዊት ይህን ነገር ሰምቶ ለሔዋንና እንዲሁም ለባንቴኑ ለሉሊት የመጨረሻ በተለይ አሁን ላይ እየተሰማት ነው። ምክንያቱም በእኔ ምክንያት ነው የሁሉ ነገር